ረሱል አለይሂ ሰላቱ ወሰላም ለምንድን ነበር የሻዕባንን ወር በአብዛኛው የሚጾሙት? እንግዲህ አንድ ሙሉ ወር የሚጾመው ረመዳን ብቻ ነው። ሻዕባን ደግሞ ወደ ረመዳን የተጠጋ በአብዛኛው ቀኑን ይጾሙት የነበረው ለምንድን ነው ስንል ሁለት ምክንያቶች አሉት። ይሄንኑ ምክንያት ኢማሙ ነሳኢ በሐዲሳቸው ላይ በዘገቡት እናገኘዋለን። ሸይኹል አልባኒ ረሂመሁላህ ሰሒህ ነው ይላሉ። ምንድነው እሱም ሐዲሱ ኡሳመት ብን ዘይድ ረዲየላሁ ዐንሁማ ረሱል ሰለላሁ ዐለይሂ ወሰለምን ይጠይቃቸዋል። ኡሳማ ምን ይላል? ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም አንቱ የአላህ መልእክተኛ ሆይ ለም አረከ ተሱሙ ሸህረን ሚነ ሽሁሪ ማ ተሱሙ ሚን ሻዕባን፣ ከወራቶች መካከል እንደ ሻዕባን በአብዛኛው የሚጾሙትን አንድንም ወር አላገኘሁም፣ ምንድነው ምክንያቱ አላቸው። ሻዕባንን በብዛት እርሶ የሚጾሙበት ምን ምክንያት አለዎት? ሌሎች ወር ላይ እንደዚህ ጾም ሲያበዙ አላየሁትም አልተመለከትኩምና ብሎ ጠየቃቸው። እሳቸው ደግሞ እዚህ ቦታ ላይ ሁለት ምላሽ ሰጡ። አሁን አስተውሉ እንግዲህ አዳምጡ። ምን አሉት እሳቸውም? ቃል ذلك شهر يغفل الناس عنه بين رجب ورمضان። አንደኛው ምክንያት ይሄ ነው። ይህ ወር ወይም ሻዕባን ማለት በረጀብና በረመዳን መሃል ያለ ብዙ ሰዎች ከዒባዳ የሚዘናጉበት ወር ስለሆነ ነው። ሰዎች ከዒባዳ በተሳነፉበት ከዒባዳ በተዘናጉበት ወር ላይ ዒባዳን መፈጸም ትልቅ አጅር አለው። ስለዚህ ብዙ ሰዎች ከዚህ ወር ይዘናጋሉ። ረጀብ ከተከበሩት 4 ወሮች አንዱ ስለሆነ ሰዎች ብዙ ነገር ሊያደርጉ ይችላሉ በረጀብ ላይ። ረመዳን ደግሞ ሙሉ ወሩ የጾም ወር ስለሆነ በጾምም በኸይር ስራም ሊሳተፉ ይችላሉ። በሁለቱ መሃል ያለው ሻዕባንን ግን ብዙ ሰዎች ይዘነጉታል። ስለዚህ ሰዎች የሚዘነጉት ወር ስለሆነ እኔ ደግሞ በዚህ ወር ላይ ጌታዬን በዒባዳ ማሳለፍ እሱን ማስደሰት እፈልጋለሁ። ሁለተኛው ምክንያት ደግሞ ምንድነው ያሉት? ቀጥሎ ሲናገሩ وهو شهر ترفع فيه الأعمال إلى رب العالمين، የባሮች አመታዊ ስራ ወደ አላህ የሚነሳበት የሚወሰድበት ወር ነው። እኔ ደግሞ فأحب أن يرفع عملي وأنا صائم፣ ጾመኛ ሁኜ እያለ ስራዬ ወደ ጌታዬ እንዲነሳልኝ ስራዬ እንዲወሰድልኝ ይፈልጋለሁና። ስለዚህም አመታዊ ስራ ወደ አላህ ከፍ የሚደረግበት ወር በመሆኑ ጾመኛ ሁኜ እያለ ስራዬ ቢነሳ ፈልጋለሁ ነው የሚሉት። ከዚህም ምክንያት በመነሳት ሻዕባንን ይጾማሉ ማለት ነው። አሁን ማለት ያለንበት ሻዕባን ነው ወንድምና እህቶች። እስልምና 12 ወሮች ነው ያሉት። ኢነ ዒደተ ሽሁር ዒንደላሂ 12 ሸህራ ብሏል አላህ በራሱ መጽሐፍ ላይ እንደወሰነው። አላህ ዘንድ የወሮች ቁጥር ስንት ናቸው? 12 ናቸው። ሰባተኛው አሁን ያሳለፍነው ረጀብ ተብሎ የሚጠራው ነው። አሁን ያለነው በ8ኛው ወር ሻዕባን ላይ ነን። 9ኛው የጾም ወር የሆነው ረመዳን ነው እና ስለዚህ ቀዳችንንም የከፈልን ወንድምና እህቶች ካለን ሻዕባንን በአብዛኛው መጾምም ይቻላል ማለት ነው። ገና ከወዲሁ ከጀመርን ጾም ሐታ ከግማሽ በኋላም ቢሆን ማለት ነው። ሻዕባን ከግማሽ በኋላም ቢሆን አስቀድሞ የጀመረ ሰው ካለ ጾሙን መቀጠል ይችላል ማለት ነው። ጾሙን ከግማሽ በኋላም ቢሆን ይችላል።